የኢራንና እስራኤል ጦርነት ለሰባተኛ ቀን ቀጥሏል። እስራኤል የኢራንን የአየር ክልል በቁጥጥር ስር ነው እያለች ብትገኝም ኢራን እስካሁን ያልተጠቀመቻቸውና ይፋም ያላደረገቻቸው ከፍተኛ አቅም ያላቸው መሳሪያዎች አልተነኩም። የኒውክሌር ማብለያ ተቋማቷም ቢሆኑ አንዳች ጉዳት አልደረሰባቸውም። 200 የሩሲያ የኒውክሌር ባለሙያዎችም በእነዚህ ተቋማት ከኢራናውያን ጋር እየሰሩ ነው። በኢራን እጅ ከሚገኙ አስደንጋጭ መሳሪያዎች መካከል ደግሞ ሲጅል የተሰኘው ሚሳኤል ይገኝበታል። እያንዳንዱ 23000 ኪሎ ግራም የሚመዝን ቦምብ የሚሸከመው ይህ ሚሳኤል ሙሉ በሙሉ ሰውነቱ ድፍንና ያላንዳች መጠራጠር ከባድ መኪና መስሎ ከቦታ ቦታ መጓጓዝ የሚችል ነው። ጦርነቱ በተቀሰቀሰ በስድስተኛው ቀን እስራኤል ላይ የተወነጨፈው ይህ ሚሳኤል በቴልአቪቭ 9 ወታደራዊ ቃጣናዎችን እንዳልነበሩ ያደረገ ሲሆን ድምፅ አልባ ከመሆኑ በተጨማሪ ከድምፅ ፍጥነት በላይ መወንጨፍ የሚችል በመሆኑ ለራዳርም ሆነ ለጸረ ሚሳኤል ምቹ ባለመሆኑም አይረን ዶም እንኳን ሊያስቆሙ አልቻለም ነበር። When the Sigil 2 testing was publicized, an interesting claim was made about an integrated jamming capability. This is believed to have been a hint to penetration aids to defeat opposing missile defenses. እንኳን ደስ አላችሁ! ቀድሞ ለተመዘገቡ 20 ሰዎች ብቻ በካሬ 107,000 ብር ሲሸጥ የነበረውን ቅንጡን የመኖሪያ አፓርትመንት በካሬ 19,000 ብር ቅናሽ አድርገን ለጥቂት ቀናት ብቻ በካሬ 88,000 ብር እየሸጥን ነው። አዲሱንና የመጨረሻውን ዲያስፖራ ብሎክ ቁጥር 3 በደንበኞቻችን ጥያቄ መሰረት እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን ይዘን መተናል። በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ በ8% ቅድመ ክፍያ ብቻ ከባለ 1 መኝታ እስከ ባለ 4 መኝታ ከዝቅተኛ የወለል አማራጭ ጋር ማግኘት ይችላሉ። በተጨማሪም 60% የባንክ ብድር ለሁሉም ቤቶች አመቻችተናል። ውስን ቤቶች ብቻ ስለቀሩን በ0950 205551 አሊያም በ0932 891767 ላይ ይደውሉ። ሰላም ጤና ይስጥልን ቢሻለካ ቤተሰቦች፣ በዛሬው ጥንቅራችን ያለፈው አንድ ሳምንት የዓለምን ቀልብና ልብ ሰቅዞ ስለያዘው የእስራኤልና ኢራን ጦርነት በተለይም ኢራን ሳልተጠቀመቻቸውና ማርሽ ቀያሪ እየተባለ ስለሚጠራው ምስጢራዊ መሳሪያ የምንላችኋለንና እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። Israel launched Operation Rising Lion, a targeted military operation to roll back the Iranian threat to Israel's very survival. እስራኤል ኢራን ላይ የተናጠል ጥቃት ካደረገች በኋላ በሁለቱ ሀገራት መካከል የተቀሰቀሰው ጥቃትና አጸፋዊ ምላሽ ሰባተኛ ቀኑን ይዟል። ይህ ጦርነት ከመቀስቀሱ በፊት በነበሩት የሚዲያና ሌሎች የፕሮፓጋንዳ ጦርነት እስራኤል ከአሜሪካ ጋር በመሆን ያ ካልተሳካ ደግሞ በተናጠል ኢራን ላይ ጥቃት የመፈጸሟ ጉዳይ አይቀሬ መሆኑን ከግምት በማስገባት በሁለቱ ሀገራት መካከል በሚኖረው ፍጥጫ አሸናፊ ሆኖ የሚወጣውን ኃይል ወደ መተንበይ በመግባት የተጠመደው በርካታ ሲሆን ከ90% በላይ የሚሆነው ሰጪ ኢራን እስራኤልን ተቋቁማ አገሪቷ ላይ ትርጉም ያለው ውድመት ማድረስ ቀርቶ የሚደርስባትን ጥቃት በተገቢው መንገድ መቋቋም አትችልም ወደሚል ድምዳሜም ደርሰው ነበር። እዚህም እንደ ምክንያት ያስቀመጡት ደግሞ የእስራኤል የአየር ኃይል አይበገሬነትና ጥቃት ቢሰነዘር ደግሞ የእስራኤልን የሚሳኤል መከላከያ ማለፍ የሚችል አቅም ኢራን የላትም የሚል ነበር። እስራኤል የሚወነጨፍባትን የሚሳኤል ጥቃት ለመመከት የምትጠቀምባቸው ወደ 4 የሚጠጉ ቴክኖሎጂዎች ሲኖራት በዋነኝነት እስራኤል ሰራሹ አይረን ዶም እና የአሜሪካው ዴቪድ ሰሊንግ ወይም የዳዊት ወንጭፍ የሚባሉት ናቸው። እነኚህ የእስራኤል የሚሳኤል መከላከያ ቴክኖሎጂዎች በየሚዲያውና በውጊያ ተንታኞች እንከን የማይወጣላቸው የእስራኤል ዋስትና ተደርገው ሲቀርቡ የቆዩ እንደመሆኑ እስራኤል በምትቆጣጠራቸው ዓለም አቀፋዊ ሚዲያዎችና በአጎብጓቢዎቿ ትርክት በተፈጠረ ምስሏ ጉዳዩን የዓለም ሕዝብ ሊቀበለው ችሏል። ከዚህ በተጨማሪም ከተወሰኑ የሁቲ ኃይሎች በስተቀር በእስራኤል ላይ ሚሳኤል ጥቃት የሰነዘረ ባለመኖሩና ከእስራኤል ጋር እስካሁን መደበኛ ጦርነት ውስጥ ገብቶ የሚያውቅ ሀገር ያልነበረ በመሆኑ ስለ አይረን ዶሙና ስለ ዴቪድ ስሊንግ የተነገረውን ከማመን በስተቀር አማራጭ አልነበረም። ከዚህ በተጨማሪ እስራኤል ሞሳድ በሚባሉ የስለላ ተቋም አማካይነትና ተቋሙ በሚቀጥራቸው መረጃ ቀባዮች የተነሳም ጠላት ብላ በፈረጃቸው ቀጠናዎች ሰርስራ በመግባት የምታደርሳቸው ድንገተኛ ጥቃቶች ከፍተኛ የጦር መኮንኖችና ሳይንቲስቶችን በመግደል የምታካሄደው የስነልቦና ጦርነት የእስራኤልን አስፈሪነት አጉልቶ ቆይቷል። በተለይ የእስራኤልን የመጀመሪያውን የሰኔ 13 የቦምብ ድብደባ ተከትሎ 3 የጦር መኮንኖችና 6 ኒውክሌር ሳይንቲስቶች ከሞቱ በኋላ ኢራን አጸፋዊ መልስ ከመስጠቷ
ከመውጣቷ በፊት ለአንድ ቀን በመቆየቷ በርካቶችን ከማስደንገጡ ባሻገር ስለ እስራኤል አይበገሬነት ለጥያቄ የማይቀር መሆኑን እንዲቀበሉ ወደ ማድረግ ቀርቦ ነበር። ይሁን እንጂ ኢራናውያን የኢራን አመራር እስራኤል የለኮሰችው እሳት ደረጃ በደረጃ ይለበልባታል። ይህ ትንኮሳ ተግባሯን እስክታበቃ የሚቀጥል ሲሆን ኢራን የእስራኤል ጦረኝነት ለኢስላሚክ ሪፐብሊኳ ህልውና አስጊ መሆኑን የአገሪቱ አመራር ድምዳሜ ላይ ሲደርስ ደግሞ የገሃነም በር ተከፍቶ እስራኤልን ይውጣታል ሲሉ ተሰምተው ነበር። Launch the friggin' missiles! And they're like, sir, they're gone, sir. ይህ የኢራን ማስጠንቀቂያ ኢራንን ከሚያውቋት በስተቀር ለሌሎች ምዕራባውያን ከንቱ ዛቻና ማስፈራሪያ ተደርጎ ነበር የተቆጠረው። ኢራን ለመጀመሪያው የእስራኤል ጥቃት የወሰደችው አጸፋዊ እርምጃ ምዕራባውያኑ በግምታቸው ትክክለኛነት እንዲኩራሩ የሚያደርግ ነበር። ኢራን በመጀመሪያው ዙር እርምጃ እጅግ አነስተኛ ፍጥነት ያላቸውን 100 ድሮኖች ወደ እስራኤል ያስወነጨፈች ሲሆን እስራኤሎችና ጠቅላይ ሚኒስትሩ በየሚዲያው ሲሳለቁና ሲኩራሩ እንዲቆዩ ያደረገችም ሆናለች። የተወሰኑትን በመጣላ ጆርዳንም እንደ ጀግና ፎከር የተሰማች ሲሆን እስራኤልም ሁሉንም ድሮኖች ድንበሯን ሳይሻገሩ መጥቼ ጣልኩኝ በማለት የድል ዜና አሰማች። ኢራን ከድሮኖቹ በኋላ ደግሞ እጅግ ያረጁና 10 ዓመት ያለፋቸው ሚሳኤሎችን በተከታታይ በማስወንጨፍ ሌላ ብልሃት የተሞላበት እርምጃ ወሰደች። እስራኤል ሙሉ በሙሉ በሚባል መልኩ ሚሳኤሎቹን አምክኛለሁ ያለች ሲሆን የተወሰኑት ጉዳት ማድረሳቸውን አምና ነበር። የኢራኖቹ እቅድ ግን ጥቃት ማድረስ አልነበረም። ይልቁንም የአይረን ዶምና የዴቪድ ስሊንጉን ተተኳሽ ማስጨረስ እንጂ። እስራኤል ለአይረን ዶሙ ብቻ ጥቃት በየተሰነዘረባት ቁጥር $1 ቢሊዮን የሚጠጋ ወጪ የምታወጣ በመሆኑ በአሮጌ ሚሳኤሎች ያን ያህል ማስወጣት መቻሏ ለኢራን እንደ ስኬት የሚወሰድ ነበር። የኢራን ብልጠት የተሞላበት ቀመር የምታጎበድደውን ዮርዳኖስንም ትምህርት የሰጠ ነበር። ዮርዳኖስ የኢራን ድሮኖች የአየር ክልሌን ጣሱ በሚል እየመታች መጣሏን መቀጠሏን የተረዱት ኢራናውያን ድሮኖቹን በከፍተኛ ክብደት ያላቸው ፈንጂዎች በመጫን ጆርዳን ራሷ ላይ እሳት እንድታዘንብ አድርጋ ነበር። ይህ ሁሉ ሲሆን ግን የኢራኑ ሃይማኖታዊ መሪ አያቶላ ኻሜኒ ጦርነቱ መጀመሩን አላወጁም ነበር። እስራኤል ጀቶቿን ከኢራን ዘወር ካደረገች ቀጣዩ የኢራን ቅጣት ሊያስቀሩት እንደሚችሉ ተናግረው ነበር። እስራኤል ግን ያንን እንደመሸነፍ በመቁጠር ጥቃቷን በመቀጠሏ ከዚህ በፊት አይታ የማታውቃቸውን እውነታዎችን በአይኗ በብረቱ መመልከት ቻለች። በመጀመሪያው ዙር የብርሃን ኦፕሬሽን ድሮኖችን ያጀቡ በርካታ ባሊስቲክ ሚሳኤሎችን በመተኮስ በርካታ ወታደራዊ ኢላማዎችን መደምሰስ የቻለች ሲሆን የእስራኤሉ አይረን ዶም ሆነ የአሜሪካው ዴቪድ ስሊንግ አቅም አልባ ሆነው ነበር። በጥቃቱ የእስራኤልን መከላከያ መስሪያ ቤት ጨምሮ በቴል አቪቭ የሚገኙ በርካታ ተቋማትን የደመሰሰች ሲሆን ያለፈው የንጹሃን ሕይወት ጥቂት የነበረ መሆኑ ተልዕኮ ምን ያህል የተጠናና ስኬታማ መሆኑን ያሳያል። በዚህ በመጀመሪያው ዙር ኦፕሬሽን በቴል አቪቭ ካደረሰችው ውድመት በተጨማሪ አይበገሬ የተባለላቸውን 2 የእስራኤልን F-35 ተዋጊ ጀቶች በመጣል ፓይለቶችን መማረክ ችላ ነበር። ይህ የኢራን የመጀመሪያ ዙር ጥቃት ከተከሰተ በኋላ እስራኤል በፍርሃት መራድ ጀምራ የነበረ በመሆኑ ኔታንያሁ በ2 ቀናት ውስጥ ለዶናልድ ትራምፕ 4 ጊዜ ስልክ ጥሪ በማድረግ አሜሪካ ወደ ጦርነቱ በቀጥታ እንድትገባ መወትወታቸው ተሰምቷል። ትራምፕ ምንም እንኳን ወደ ጦርነት ለመግባት ባይወስኑም በርካታ መሳሪያዎችን ወደ ቀጠናው ማንቀሳቀስ እስራኤልን እንዲከላከሉ አድርገው ነበር። የአሜሪካ ደጀን እንዳላት እርግጠኛ የሆነችው እስራኤል ጥቃቷን በመቀጠል የኢራን የኒውክሌር ማበልጸጊያ ያለቻቸው አካባቢዎችን በመደብደብ ኢራንን አሽመድመደን የሚለውን ፕሮፓጋንዳ ከማራገባቸው በተጨማሪ በኢራን ውስጥ ባሉ ሰላዮች ተጠቅመው አዲስ የተሾመውን የውጊያ አዛዥ ከገደሉ በኋላ የኢራን ሁለተኛው ኦፕሬሽን ሊጀመር ችሏል። በዚህ ኦፕሬሽን ኢራን የመከላከልም ሆነ የማጥቃት እንቅስቃሴ ነበር ያደረገችው። በዚህ ኦፕሬሽን የመረጃና ደህንነት ዘርፉን እየመሩ ብቅ ያሉት የቀድሞ የኢራን ፕሬዝዳንት አህመዲነጃድ ሲሆኑ እርሳቸው ባደረጉት የማጽዳት ዘመቻ ወደ 100 የሚጠጉ የእስራኤል ሰላዮችንና 2 ከፍተኛ የሞሳድ አመራሮችን መያዝ ችለው ነበር። ከተቀሩት ሰላዮች ውስጥ 78 ያሉ የህንድ ዜግነት የነበራቸው ሲሆን በአንዱ ላይ የሞት ፍርድ ከመበየኑ ባሻገር የሌሎቹ ጣፋንታ አልታወቀም። ኢራን በአየር ኃይሉ ዘርፍም ጠንካራ እርምጃ በመውሰድ ተጨማሪ 3 የእስራኤል ጀቶችን በመጣል አንድ ሴት ፓይለት በማድረግ የወደቁትን ጀቶች ቁጥር ወደ 5 ማድረስ ችላለች። ከዚህ በተጨማሪም ሃይፐርሶኒክ ሚሳኤሏን ለመጀመሪያ ጊዜ የተጠቀመችው ኢራን በቴል አቪቭ ያሉ የሞሳድ ዋና መስሪያ ቤትን፣ የኔታንያሁ መኖሪያን፣ በምድር ስር የሚገኝ ወታደራዊ ትጥቅ ክምችትና የእዝ ማዕከልን እንዲሁም በኢየሩሳሌም
በኢየሩሳሌም የሚገኝ የጦር ካምፕን ማውደም የቻለች ሲሆን በኢየሩሳሌም የሚገኘው የአሜሪካ ኤምባሲም ትንሽ ጉዳት ገጥሞታል ተብሎ ነበር። ይሁን እንጂ አያቶላው አሁንም ቢሆን ጦርነቱ ተጀምሯል የሚል ቃል አልወጣቸውም። የእስራኤል መንግስት የደረሰበትን ጉዳት ለማቃለልና ለማጣጣል ቢሞክርም ዜጎች በጀልባ ወደ ቆጵሮስ መሰደድ መጀመራቸው የእገዳ ህግ ለማውጣት ተገዶ ነበር። ውድመት ወደ ደረሰባቸው አካባቢዎች ጋዜጠኞች እንዲደርሱ የማይፈቀድ ከመሆኑ በተጨማሪ በአጋጣሚ መረጃውን ያገኙ ደግሞ ይዘቱን ይፋ ካደረጉ የ2 ዓመት እስር ስለሚጠብቃቸው ይፋ ከማድረግ ተቆጥበዋል። ነገር ግን የኢራን ድሮኖች ከቀረጹት ቪዲዮና የሳተላይት ምስል መረዳት እንደተቻለው ቴል አቪቭ ሌላዋ ጋዛ ለመሆን መብቃቷ ተረጋግጧል። ይህን ጥቃት ተከትሎ ጠቅላይ ሚኒስትሩን ጨምሮ ሁሉም የእስራኤል መንገደኛ አውሮፕላኖች እስራኤልን ለቀው ባዷቸው እንዲወጡ የተደረገ ሲሆን ኔታንያሁም አጀንዳው ኢራን የኒውክሌር ባለቤት የመሆኗ ስጋት ብቻ ሳይሆን በአገሪቱ የመንግስት ለውጥ እንዲመጣ ማድረግን በመሆኑ አያቶላውን በመግደል ኢራን ለአንዴና ለመጨረሻ ጊዜ እንድትንበረከክ ማድረግ ነው የሚል ተረት ይዘው ብቅ አሉ። ትራምፕም ይህንኑ ተረት በመያዛቸው አያቶላው የት እንዳሉ እናውቃለን፣ ለመግደልም አይከብደንም፣ ለሁሉም ግን ስጋት አይግባቸው፣ አሁን ኢራን ያላት ብቸኛ አማራጭ ያለ ቅድመ ሁኔታ እጇን መስጠት ነው የሚል ብስለት የጎደለው አስተያየት ሰጥተው ነበር። ይህን የትራምፕ አስተያየት ተከትሎ በፍጥነት መልስ ከሰጡት ውስጥ ቻይናው ሺ ጂንፒንግ እና የሩሲያ ፑቲን ሲሆኑ በተለይ ፑቲን የኢራኑን አያቶላ ለመግደል መሞከር ቀርቶ ማሰቡ በራሱ ኃላፊነት የጎደለው ተግባር ነው፣ መዘዙም የከፋው ነው ሲሉ ተናግረዋል። ኢራን እስካሁን ያልተጠቀመቻቸውና ይፋም ያላደረገቻቸው ከፍተኛ አቅም ያላቸው መሳሪያዎች አሏት። የኒውክሌር ማብለያ ተቋማቱም ቢሆኑ አንዳች ጉዳት አልደረሰባቸውም። 200 የሩሲያ ኒውክሌር ባለሙያዎችም በእነዚህ ተቋማት ከኢራናውያን ጋር እየሰሩ ነው። ስለዚህ ይህን የማይጨበጥ ግብ ማዕከል አድርጎ በእስራኤል የተለኮሰው ጦርነት ቢያበቃ መልካም ነው። አሜሪካም በዚህ ግጭት ውስጥ ለመግባት ባታስብና ነገሮችን የበለጠ ባታወሳስብ መልካም ነው ሲሉ የተናገሩ ሲሆን የኒውክሌር ባለሙያዎችን በተመለከተም ከጠቅላይ ሚኒስትሩ ኔታንያሁ ጋር ተነጋግረው መግባባት ላይ መድረሳቸውን ገልጸዋል። የኢራን የበላይ መሪ አያቶላ አሊ ካሚኒ በበኩላቸው ትራምፕን ግድ የለሽ ንግግር ተከትሎ ኢራን ለየትኛውም ኃይል እጅ የምትሰጥ ሀገር አይደለችም፣ እንዲህ አይነት ንግግር ኢራንና ህዝቧን ከማያውቁ ወገኖች የሚመጣ ነው፣ እኛም በተመለከተ ስለተባለው እኛ ሞት አንፈራም፣ እኛ የምንቆምለት ዓላማ በእኛ መስዋዕት የሚቆም አይደለም፣ የቆምንለት ዓላማ ከእኛም ሆነ ከኢራን የሚበልጥ መላውን ሙስሊም የሚመለከት ፍትሃዊ ትግል ነው በማለት ቁርጥ ያለ አቋማቸውን ከገለጹ በኋላ አሁን ጦርነቱ ተጀምሯል በማለት ኦፕሬሽን ትሩ ፕሮሚስ እውነተኛ ቃል ኪዳን ስልትን በይፋ ጀምረዋል። የዚህ ኦፕሬሽን መጀመር ተከትሎ አሜሪካ በቀጥታ ጣልቃ የምትገባ ከሆነ ደግሞ አጸፋው ከዚህ የከፋ እንደሚሆን እሳቸውና ሌሎች ባለስልጣናትም ተናግረዋል። ይህ ሶስተኛው ዙር ኦፕሬሽን ትሩ ፕሮሚስ ከመጀመሩ በፊት ኢራን መከላከያ በብሔራዊ ቴሌቪዥን ብቅ ብሎ በቀጣይ ከሚመጣው አደጋ ራሳቸውን ለማዳን በቴል አቪቭ የሚገኙ ነዋሪዎች ከተማውን ለቀው እንዲወጡ አሳስበዋል። ኦፕሬሽኑ ሲጀመር ኢራን ለወትሮ ታደርግ ከነበረው ለየት ያለ ስልት ተግባር ላይ የዋለ ነው። ከዚህ ውስጥ አንዱ የእስራኤልን አይረን ዶም ፕሮግራም ሃክ ማድረግ ሲሆን አይረን ዶም የተኮሰውን ጸረ ሚሳኤል መልሶ እዛው አይረን ዶምና አካባቢ ላይ እንዲወድቅ አድርጎ ጉዳት ያደረሰ ተልዕኮ ሲሆን ሌላው ስልት ደግሞ ቀደም ሲል በምሽት ይደረግ የነበረውን ጥቃት ወደ ቀን ማዞር ነበር። ከዚህ ሁሉ ዋነኛው የኦፕሬሽኑ አካል ደግሞ ሲጅል የተባለው አውዳሚ ሚሳኤል ነው። ሲጅል ሚሳኤልን ማምረት ኢራን ከነበረባት የማዕቀብ ጫና አንጻር እጅግ ከባድ የነበረ ቢሆንም የኢራን ሳይንቲስቶች ግን ቀደም ካሉ የሚሳኤል ሞዴሎች በመነሳት ሲጅል 1 እና ሲጅል 2 የተባሉትን መስራት የቻለች ሲሆን ሲጅል 1 አስፈላጊ ሁሉ ግብዓት ተሟልቶለት ተሞከረው በ2008 ሲሆን አሁን ላይ የኦፕሬሽን ትሩ ፕሮሚስ ሶስተኛ ዙር የሆነው ሲጅል 2 ደግሞ አፕግሬድ ተደርጎ ተጠናቋል የሚባለው ከ2011 እስከ 2015 የነበረ ቢሆንም በተግባር ይሞከር አይሞከር ዓለም አቀፉ ማህበረሰብ የሚያውቀው ጉዳይ አልነበረም። በኢራን ሶስተኛው ዙር ኦፕሬሽን ጥቅም ላይ ሲውልም ድንጋጤ የፈጠረው ደቃለች የተባለችው ኢራን የዚህ ሚሳኤል ባለቤት የመሆኗ እውነታ ነው። ሲጅል ሚሳኤል እያንዳንዱ 23 ቶን የሚመዝን ቦምብ 23000 ኪሎ ግራም የሚሸከም ሲሆን ሙሉ በሙሉ ሰውነቱ ድፍንና ያለ አንዳች መጠርጠር ከባድ መኪና መስሎ ከቦታ ቦታ መጓጓዝ የሚችል ነው። ጦርነቱ በተቀሰቀሰ በስድስተኛው ቀን እስራኤል ላይ የተወነጨፈው ይህ ሚሳኤል በቴል አቪቭ 9 ወታደራዊ ቀጠናዎች እንዳልነበሩ ያደረገ ሲሆን ድምፅ አልባ ከመሆኑ በተጨማሪ
ከድምጽ ፍጥነት በላይ መወንጨፍ የሚችል በመሆኑ ራዳርም ሆነ ለጸረ ሚሳኤል ምቹ ባለመሆኑ አይረንዶም ሊያስቆሙ አልቻለም ነበር። ውድመቱ በደረሰበት አካባቢ ጋዜጠኞች ያነጋገሯት አንድ ነዋሪ እንዳለችው ሚሳኤሉ መጠኑ አውሮፕላን ያህላል። ሲያልፍ አየሩን ሲገፋ ከሚሰማው የነፋስ ድምጽ በስተቀር ሌላ የሚሰማ የለም። ሁለቱንም በአካባቢው ያሉ ሕንጻዎችና ተቋማት ተመተው አመድ ሲሆኑ ነው ሚሳኤል መሆኑን ያወቅነው ብላ ነበር። ወደ ቻናላችን ቤተሰቦች ዛሬው ተረካችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ እናመሰግናለን። ለተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን በየዕለቱ የምንለቃቸው አስደናቂ ተረካዎች በፍጥነት እንዲደርሷችሁ ማድረግ እንደምትችሉም አስታውስናችሁ። ሰናይ ጊዜ በያላችሁበት